ይሄ ታቦት በወጣበት ተመልሶ አይመለስም በሌላ መንገድ ነው የሚሄደው ይሄም ራሱን የቻለ ሚስጥር አለ ለምንድን ነው እንደሚደረገው ይሄ እኮ ሌላ ትርኢት ለማሳየት አይደለም የተወጣው ምናልባት እንዳለማውያኑ አሳለፋችንን አለባበሳችንን የምናደርገውን የልብሰ ተክህኖ አይነት አንዱ የግሪክ ነው አንዱ የምንድነው እየተባለ ለሾው አይደለም ይሄ ለታይታ አይደለም ታቦቱ በወጣበት የማይመለስበት ምክንያት ሰብአ ሰገል እንግዲህ ወደ ክርስቶስ መጥተዋል ምን ይዘው ወርቅ ዕጣን ከርቤ ይዘው መጥተዋል ያንን ይዘው ሲመጡ የት ነበር የደረሱት ኢየሩሳሌም ሄሮድስ አገኛቸው አስገባቸው መረመረ ከዚያ በኋላ ስለ ሕፃኑ በጥንቃቄ መርመራችሁ ስትመለሱ በኔ ጋራ ተመለሱ አለ ሰብአ ሰገል በቀጥታ ክርስቶስ ወደ ተወለደበት ስፍራ ወደ ቤተልሔም በኮከብ እየተመሩ ሄዱ ገቡ ቤተልሔም ሲደርሱ ሕፃኑን ከእናቱ ጋር አገኙት ከዚያ የሚገባውን እጅ መንሻ ሰጡት ይላል ወርቁን ለንግስናው ዕጣኑን ፍጹም ለሆነው ለአምላካዊ ክህነቱ ከርቤውን ለሞቱ ምሳሌ አድርገው ሰጥተውታል ከዚያ በኋላ እጅ መንሻ ሰጥተው ሰግደው የሚገባውን ካደረጉ በኋላ የእግዚአብሔር መልአክ ሌሊቱን በሕልም ነገራቸው ምን ብሎ በመጣችሁበት መንገድ ተመልሳችሁ እንዳትሄዱ በሌላ መንገድ አልፋችሁ ሂዱ አለ ሄሮድስ ግን ያለው ምንድነው ስለ ሕፃኑ በጥንቃቄ መርመራችሁ ወደ እኔ ጋራ ነው አለ እኔም እንድሰግድለት ማለት እኔ እንድገለው ማለቱ ነው ነገር ግን አይደለምባ ያለ ጊዜው ጊዜ ክርስቶስ ደሙ ስለማይፈስ በዕለተ ዓርብ ካልሆነ በስተቀር ያን በማለት ሰብአ ሰገል የሰሙትን ዜና ያዩትን ድንቅ ሚስጥር ላልሰሙት ለማሰማት በሌላ መንገድ ሄዱ ይለናል ሰብአ ሰገል በሌላ መንገድ ሄዱ ያንን ምስራች ለመናገር ዛሬም ታቦቱ ሲወጣ በአንድ መንገድ እየባረከ ነው ሲመለስ ደግሞ ባልባረከበት ቦታ ሊባረክ ታቦቱ ሲወጣ ለምጻም ይነጻል ጎባጣው ይቀናል ድው ይፈወሳል የታመሙት ሁሉ ይማራሉ ታቦተ ሕጉ ሲወጣ በቤታቸው ውስጥ ያሉት ሁሉ ምን ያደርጋሉ ማለት ነው በቤታቸው ውስጥ ያሉት ሁሉ ተከትለው ይመጣሉ የእግዚአብሔር ታቦት ሲወጣ